የመናፈቅ ማይለቃ ባሴ ነው ማነሳሽ በቀን ሺህ ጊዜ ፖሊስ ጣቢያ ሄጄ ተደፍሬያለሁ አለ ማለቴ ልክ ነህ ብዙ አመት ታገስኩ ዝም አልኩ ቤተሰቤን ጭምር እናቴን ጭምር ተሳደበች ችግር የለውም ብዬ እነሱም ቢናደዱም ግን ኦኬ ይሁን ብለው ጸጥ አሉ። አረ ወዴት ነው ቤተሰብ ወዴት ነው ምን እየተካሄደ ነው? አረ ተው ጌታው በጣም ደግሞ ወዳለው እግዚአብሔርን ሰማይና ምድር ፈጠረ አምላክ በጣም ነው ወደ እግዚአብሔርን ወዳለው እኔ ለአንተ ስለፈለገው ነገር ሆነላለ ወጣታለው ልጅታው ዋው ምርጥ አባት በእውነት ረጅም እድሜና ጤና ያ ረቢ ከወንጀል አጽዳን ያ አላህ እርጋታን ስጠን ያ ገፋር ሰላም አምጣልን አንድነት እዝነት ሞላብን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የተወደዳችሁ የዚንሹ ቻናል ተከታታዮች እንደምን አላችሁ? እኔ አለሁላችሁ። እንግዲህ ዛሬ የሚገራርሙ ሁለት ነገሮችን እናያለን። አንደኛ፣ ሁለተኛ፣ ሶስት እናርገው አይደለም? ሶስተኛ እናት ራሷን አዋርዳ ልጆቿን ስታዋርድ፣ አባት ራሱን አክብሮ ልጆቹን ሲያስከብር፣ እናት ራሷን አክብራ ልጆቿን ስታስከብር ነው የሚያምረው አይደለ? እንደዛ ነው። ለማንኛውም እንግዲህ ምንድነው እየሆነ ያለው? ሳምሪና ጂጂክያ እንግዲህ እየተጨረሱ ልጀምር ነው ጉዳዩ። ለማንኛውም እንግዲህ ጂጂ ምንም ሳታፍር የልጁ አባል እንደደፈራትና ፖሊስ ጣቢያም እንዳልሄደች እየተናገረች ነው አይደለ? አውዙ ቢላ። ሌላኛው ደግሞ ጋሽዬ ደስ የሚለው ነገር እንግዲህ ለብሩኬ ዋው ደስ የሚል ፍቅር በእውነት በቃ ማግባትም ከእንደዚህ አይነት አማች ነው በእውነት እንዲህ ምን ሆናቸዋል? ለማንኛውም እስኪ አሁን ሩትዬና አብርሽ እንግዲህ ያው ታውቃላችሁ ፍቅር ነው ልጆች ማለት ነው ፈታ እያሉ እስኪ ዛሬ ሰውዬው የተጫወተባቸው ጌም እንየው። ለማንኛውም ብሩኬ ያስገቢያቸው አንዴ የመናፈቅ ማይለቃ ባሴ ነው ማነሳሽ በቀን ሺህ ጊዜ መጠን ያጣል ፈጠጠው ወይስ ተመጠጠው? ምንድነው ያጎረሰ ካብርሽዬ? ለማንኛውም ጥርሶች ተረፉ ወይ ክሬም ነው መሰለኝ። ለማንኛውም እስኪ አይቀየር አለኝ ላንቺ ፍቅር ከወለላ ከጣስማ ጥንቅሽ ወተባችሁ ሰውዬው የምር አሩትዬ ጠበቅ አድርገሻችሁ ልክ ሲያመጣ እንደዚህ ቅምጥ አድርገሻችሁ የሚያዝ አይደለም ሰውዬው አደገኛ ነው። ለማንኛውም ይጥመኛል አፌ ላይ ስምሽ አንቺ በጧት ሆኖ ጣዬ አንቺ ነሽ ጉዳይ እውነት አጃጃላችሁ ምንድነው? ህፃን አደረጋችሁ። በቃ የ3 ዓመት ልጅ አደረጋችሁ። በነገራችን ላይ በጣም ነው ደስ የሚለው ስታይሉ አቀራረጹ ምናምን በጣም ነው ደስ የሚለው በነገራችን ላይ። እስኪ ላንተውሽ ልወድሽ ዘላለሜን ሰጠሁሽ የኪዳን ቀለበቴን መውደድ እንዴ በጣም ሳቀልኝ እንጂ አብርሽዬ በደንብ ያስቃል ነገር እስኪ ቀለበቴን አሰላስላለሁ ዛሬም ደግሜ የለየልኝ ፍቅርሽ ገብቶ በደሜ። ዋው ደስ ይላል በጣም ደስ ይላል። እንግዲህ ከነሱ በኋላ ደግሞ ጂጂክያ እንግዲህ ፋኒ ተደፈርኩ እያለች ክስ እያቀረበች ነው። እንግዲህ ፋኒም ደግሞ የንዴቱን የመጨረሻ ማስጠንቀቂያ እየሰጣት ይገኛል። ጉዳዩ ወዴት እየሄደ ነው? እናት በልጇ እንዴት እንደዚህ ነገር ታስባለች? አላውቅም። እስኪ እንስማት። ማታ እሷ ተኝታ እኔ እዚህ ጋር ቁጭ ብዬ ልክ ነህ ፖሊስ ጣቢያ ለመሄድ ልክ ነህ ፖሊስ ጣቢያ ሂጄ ተደፍሬያለሁ አለ ማለቴ ልክ ነህ። ምን ብዬ አወራለሁ? ምን ብዬ እናገራለሁ? ኧረ ሄደሽ መክሰስ ነበረብሽ፣ በእውነት መክሰስ ነበረብሽ። አውዝ ብላ ምን ጊዜም አንቺ እንዴት በልጇ ባል እንደዚህ ትቀናለች? እንዴት ማለት ሰምሪ በእውነት ሰምሪና ፋኒ
በጣም ትዕግስተኛ ናችሁ፣ በጣም ጎበዞች ናችሁ፣ ጠንካራ ልጆች ናችሁ። ብቻ አሁንም በዝምታው ብትሄዱ አሪፍ ነው። ግን አሁን ዝምታውን ሰብሯል ፈኒ። እስኪ ሀሳቧን እንስማና እንመለስ። እጄ ተደፍሬያለሁ አለ ማለቴ ልክ ነህ፣ ልክ ነህ። ግን ምን ብዬ ነው የማወራው? ምን ብዬ ነው የምናገረው? እኔ የምለው ቆይ እናት ህግ ቀርባ ልጄ ይመሰክር ቤተሰቤ ይመስክርልኝ ብትል ማን ይሰማል? ህጉ ይቀበላል? ምናልባት አይታወቅም። የሚቀበል ህግም እዛ አካባቢ ሊኖር ይችላል። ህግ ግን ትክክለኛ ነገር ነው የምዳኘው። ለማንኛውም ለማንስ ነው የምናገረው? ለልጄ ብቻ ነው የነገርኩት። እኔ ልጄ ነው ምስክር የሚሆነው፣ ልጄ ነው ምስክር የሚሆነው። ይህንን ነገር ሌሎችም ሰዎች ያውቃሉ፣ ጓደኞች ያውቃሉ። ቅርብ ብዬ የምላችሁ እውነት ህልም ነው የልጄ። አውዝ ብላ ምንድን ነው አሁን? ትልቅ ሰው ከትልቅ ሰው እንደዚህ አይነት ነገር ይጠበቃል? ቤተሰብ አንዳንድ ጊዜ እኮ ኧረ ከመጥፎ አማች የሚጠብቃችሁ ከመጥፎ እናትም የሚጠብቃችሁና በእውነት ከባድ ነው። በጣም ትቸገራላችሁ። የራሳችሁ እናት በጣም ክፉ ስትሆንባችሁም ቆርጣችሁ ለመጣል ከሷ ለመራቅ እናት ናት። አብራችሁ ደግሞ ቀጥ በላችሁ ለመኖር ይኸው እንደዚህ ነው ባህሪ ሲኖራት ምንድን ነው የምታደርጉት? አስቸጋሪ ነው አይደለ? ለማንኛውም ልጄ ነፍሰ ጡር ሆና ልጄ አልጋ ላይ አርግዛ ተኝታ አንተ እዚህ ላይ ሱሪን ከፍተ ምን እንዳሳያኝ እኔ ያንተን ካወጡና አደባባይ ከዘረጉትና ከበተኑት በኋላ ያንተን ችግር ላወጣ አይደለም ማለት ነው። ሲጀመር ፈኒ ይሄ ነገር ያረጋል እንደዚህ ነገር ያስባል ብላችሁ ታስባላችሁ? እኔ አላስብም። ለማንኛውም እስኪ ሀሳብሽ ገበናህን ማውጣት ፈልገረን ይሄ ለልጅ ይቀመጥል፣ ለወለድከው ልጅ ላሳደጉ ቤተሰቦቹ ለነዛ ለጫዎቹ ይቀመጥል። አማራ ነህ፣ ትግሬ ነህ፣ ኦሮሞ ነህ አይደለም፣ የዘር ጉዳይ አይደለም፣ የራስህ ደም ነህ። ግን ያደረግከውን ነገር ይወራል፣ ሀገር ይስማል ነው። አረጉሽ አውደመት ነው ወይስ አመት ባል ነበር? እናቴ ዶሮ በነገራችን ላይ እዛ ቀን የሰራሽው ዶሮ ራሱ ነገረኛ ነበር መሰለኝ። ዶሮ ራሱ ድስት ውስጥ ምናምን አልደነሰም እንዳለ ድስት ውስጥ እንደዚህ አልደነሰም። ዶሮ ሳይደንስ አይቀርም። ለማንኛውም ዶሮ እየሰራሁኝ አርብ ቀን ያደረግከውን አንድ ከዛ በኋላ ወጣሁ። በቃ ወጣሁ ጓደኞች ጋር። የት ነው የምትሄጂው ስትለኝ ሰው ዶሮ እየሰራ አውዝ ብላ አቋቋቋ። ይሄ ይበቃል። በጣም ረጅም ጊዜ መስማት አያስፈልግም። ለማንኛውም እንግዲህ የሰምሪ ሀሳብ ደግሞ እንስማና የፈኔን ደግሞ እንሰማለን። በፍቅር የሚያሳድጉ የእናትነት ስሜት ያላቸው እናቶች ብዙ ስላሉ ማለት ነው። በአጠቃላይ ማለት ነው ከተናገርሽው ነገር ሲጀምር ሳምሪ በእነዚህ አይነት ምክንያት ነው የወጣችሁ ላልሽው ማለት ነው። በነገራችን ላይ እንግዲህ የሰምሪ ሀሳብ ይሄ ከ6 ዓመት በፊት ያለው ነገር ነው። ለማስታወስ ያክል ነው ማሰማችሁ። ትንሽ እንስማትና ከዛ የፈኒ ሀሳብ ደግሞ ያሳያችኋል ማለት ነው። እኔ እንኳን አንቺ የተናገርሽውን ቃል መድገም አልፈልግም፣ ምክንያቱም በጣም ባለጌ ቃል ስለሆኑ ማለት ነው። በእንደዚህ አይነት ምክንያት ነው የወጣችሁ ላልሽው ማለት ነው። ሲጀመር በእንደሱ አይነት ምክንያት እንዳልወጣው አንቺም ልቦናሽም ህሊናሽም ያውቀዋል። አንቺ ነበርሽ እናትሽ አይደለሁም የምትዩ። ኦኬ እንግዲህ እዚህ ጋር አይታችኋል። ከ6 ዓመት በፊት የሆነው ነገር እናትሽ አይደለሁም እያለች እንግዲህ ትላት ነበርና ያው ማናቸው ሰምሪ ደግሞ ፈኒን በመውለዷ እናቷ ደስተኛ አልነበረችም። ይሁንና ፈኒ ደግሞ ተቀበላት፣ ሰምሪም ፈኒን ተቀበለችው፣ ወደደችው፣ ወደዳት፣ ተጋቡ። ምንድነው 7 ዓመት ሙሉ እንግዲህ ጭቅጭቅ፣ በየጊዜው ጥላቻ፣ እርታረቃሉ። አውዝ ብላ። ለማንኛውም እስኪ ምርጥ አባት እንያቸውና እንመለስ። ትንሽ በማለት የምርጥ አባት በእውነት በጣም ደግሞ ወዳለሁ እግዚአብሔርን ሰማይና ምድር ፈጠረ አምላክ። በጣም ነው የምወደው እግዚአብሔርን እወዳለሁ። እኔ ለአንተ ስለፈለገው ነገር ሆነላለሁ፣ ወዳታለሁ። ዋው በጣም የሚወደድም ልጅ ነው ብሩኬ ማለት ነው። በጣም ክብር የሚገባው ልጅ ነው። አባት ደግሞ ያው እንደዚህ በቃ እንዲህ ሲቀበል ነው ደስ የሚለው በእውነት ተከብሮ ልጆቹን ሲያስከብር ማለት ነው። ደስ ይላልና ረጅም ዕድሜና ጤና ይስጦ ጋሽዬ። ሀሳቡን ይቀጥላታለሁ። ልጅቷ ወዳታለሁ። ባይዘው ሁላቸው ልጆች ወዳቸዋለሁ። ግን የሷው ደግሞ የሆነ ታውቃለህ ምስኪን ነገር ናት። እግዚአብሔር ፈልጌሽ ነበረ። የምረው ነው? አዎ ፈልጌሽ ነበር እና ትልቅ ሰውም አለ ከኔ ጋር። እናቴ ያላሰብሽው ፕሮግራም ላይ ነው የምትመጪውና ከባድ ነው። እዚህ ጋር መታ ሲታይ ብቻ እንዴት ነው ከአባት አጠገብ ከጓደኛዋ ጋር አይከብድም? ይከብዳል። ለማንኛውም እንያቸው። ትልቅ ሰውም አለ ከኔ ጋር መተዋወቅ የሚፈልግ አንቺን። ኧረ እባክህ ማን ነው?
ኧረ መተሽ ብታይ አይሻልም? እመጣለሁ። ኧረ ጉዴ ፈላ፣ ወይኔ ጉዴ ፈላ አለ። ለማንኛውም ከመጣች በኋላ ጋሽዬ ይቆጧታል፣ ይመክሯታል፣ ይገርፏታል ወይስ እንያቸው ካሳቸው ሰውን ሰው የሚሰጠው እግዚአብሔር ነው። እግዚአብሔር የሰጠሽን ስጦታሽን ተንከባክበሽ ካልያሽ አንቺ ተጎጂ ነው የምትሆኑ። እሱም እግዚአብሔር ዋው! አያችሁ፣ ምርጥ አባት ምርጥ ቤተሰብ ልጁን እንደዚች ይመክራል፣ እንዲህ ያሳድጋል። በልጁ አይቀናም፣ የልጁን እድገት አይጠላም። ለማንኛውም የምንስማቸው ነው። በቤት ልጆቼ ጸባዬ በቃ ታቋለች። በቃ በስራ ስገባ ጋሽዬ በቃ አቀባበሏ በቃ የዛኔ ወርዳለሁ ታውቃለህ። በቃ ያለኝ ዋው! በጣም ተመሰከረልሽ ሀይሚ፣ በጣም ጥሩ ሰው ነሽ። ያው እድለኛም ነሽ። እድለኛም ስለሆንሽ ጥሩ ሰውም ስለሆንሽ ጥሩ ሰው ሰጥቶሻል። እና ያው ጋሽዬ ደግሞ የመከሩሽን ምክር በተግባር ጠበቅ አድርገሽ ያዣቸው። ለማንኛውም ጋሽዬ ሀሳቡን ይቀጥሉ። እዛ በሆነ በስራ ምናምን ተሰምቶኝ በምን ብመጣ በቃ ወርዳለሁ። በቃ ያለ ውስጤ ይደሰታል። በቃ ድካሙን ላይ እንደሚረሱ ታደርጋለች። ፈገግታዋ፣ አቀባበሏ በቃ ልጅ አባቱን እንደዚህ በቃ ሲንከባከብ አባት በልጁ እንዲህ ሲደሰት ደስ ይላል አይደለ? አዎ፣ ከእናቶቻችን ሀቅ ይጠብቀንና ከቤተሰቦቻችን ሀቅ ይጠብቀን። ያው እኛም ቤተሰቦቻችን በአግባቡ የሚያስደስት ልጅ ያደርገን። እናቶቻችንም ደግሞ ልክ እንደ ጋሽዬ ጥሩ መካሪ ያደርገን። አሜን። ለማንኛውም ይቀጥሉ። ምርጥ ልጅ ይህንን ነው በቃ እንደዛ ነው። እሷን መወዳት በቃ ይህንን ነገር አላት። በቃ እግዚአብሔር በቃ እኔ የዛሬም ብቻ ነው ማስቸግረው ጋሽዬ። እንግዲህ ብሩኬ ዛሬም ነገም ብታስቸግር ጋሽዬ እንግዲህ አንተን ሀሳብ ተቀብለዋል፣ ወዶታል። ለማንኛውም ጥሩ ቤተሰብ ጥሩ አማች ነው ያለክ በእውነት። ለማንኛውም እስኪ ምንድን ነው የምታስቸግራቸው? የአሁኑ እኮ ነው እሺ ብያለሁ። ወደፊት እንደማትመጣብኝ ደግሞ አውቃለሁ። በቃ ዋው በአንዴ ተስማሙ። በቃ እንግዲህ እንዲህ ነው። ለማንኛውም የፋኒና የሳምሪ ህይወት ከስንት ዓመት በኋላ ዛሬም ተመልሳ እናትየዋ ብጥብጥ የምታደርገው ይህን የመሰለ ህይወትን ከጀመሩ በኋላ መካከል ባይገባ ልጅ መምከር ባለበት ልክ መመከር ባለበት ልክ እናት ትልቅ ሆና ልጇን ብትመክርና ልጇ ቢመከርላት ነው እንጂ እዚህ ወታ እንዲወርደ ምናምን ነገር እንደዚህ መወራረድ ከእናትም ለመስማት ደስ የሚል አይደለም፣ ከልጅም ደስ የሚል አይደለም። ለማንኛውም እንግዲህ እንደሚታዩት ሰምርና ፋኒ በጣም ደስ የሚሉ ልጆች ወልደው አብሮ እንግዲህ እንዲህ ሁኔታው ያምራሉ። ዛሬ ደግሞ ምንድነው እየተከሰተ ያለው የሚለውን ደግሞ እናያለን። እንግዲህ እስኪ አሁን እነዚህ ልጆችን ስታዩ ደስ አይልም? አባትና ልጅ ናቸው፣ አባትና ልጅ ናቸው፣ እናትና ልጅ ናቸው። እንዲህ ያማረባቸው ብቻ እንግዲህ ልቦና ይስጣቸው ነው አይደለም የሚባለው? አዎ ልቦና ይስጣቸው ነው እንጂ ከዚህ በኋላ በቃ በጣም ጥብቅ የሆነ ዝምድና ነው ያላቸው እነዚህ ሰዎች። ወዴት ነው የሚሄዱት? እንዴት ነው? ምንድን ነው የምታስበው? አላቅም። እናት እንደ እናት ስትመክር ነው ደስ የሚለው። ለማንኛውም እኔ የጋሽዬን ሀሳብ ስለተመቸኝ የጋሽዬን ደግሜ ልስማ ውስጥ እኮ ምንም ማለት እኔ ካሽን አስጭኜ እልክልሻለሁ። ምን ማለት ነው? እንደዛ ስንት ነገር እዚህ ጋ ያው የሀይሚ ትንሽ ወቀጥ አድርገው ለማስደንገጥ ነው። ይሁንና እንስማቸው እስኪ። ምን ማለት ነው? እንደዛ ስንት ነገር አለ። ከቻለ ራሴን ይዤ እመጣለሁ። በቃ ይቅር፣ ሁሉም ነገር ይቅር። አንተ ራሱ ምን ሆነህ ይቅር፣ ሁሉም ነገር ይቅር። እዚህ ቱ ምን ሆነህ ነው? ጉዱ ወዴት ነው ጉዱ? ጋሽዬ እንግዲህ ሀሳቡን በደንብ እየሰሙ ነው አይደለ? ሀይሚስ ይሄን ነገር ትቀበላለች? እንስማታ። እዚህ እናትና አባትሽ የሆነች በቃ አንተ እነሱ እንኳን እንደዚህ ብለሃቸው ሲጀመር እኮ እኔ እንደሄድም እንደለያቸውም አይፈልጉም። እንኳን እንደዚህ ብለሃቸው ምን ሆነክ ነው? አይ አሪፍ ነው። እንኳንም ይሄን ተረዳሽ። እነሱም ደግሞ ያው በእሳቸው አጠገብ እየነገረች ስለሆነ ያው ከሱ ጋር ሲሆን ይፈቅዱልሻል፣ ከሌላ ሲሆን ግን አይፈቀድልሽም ማለት ነው። ጥሩ ነው ሀሳቡ። ለማንኛውም እኔ የምለው ሀይሚ አንድ ነገር ልንገርሽ፣ እራት ምንም እንደበላሽ አውቃለሁ። አዎ ቤተሰብ ማወቅም ያለበት ነገር ነው።
ራስ ምን እንደበላች ቁርስ ምን እንደበላች ማወቅ አስፈላጊ ነው። እንኳንም ማወቁ ጋሽ በእውነት በቃ ረጅም ዕድሜና ጤና ይስጥዎት። ከዚህ በላይ ሌላ ምን ይሉታል? ለማንኛውም እንግዲህ ውድና የተከበራችሁ ብርቅዬና ድንቅ የሆናችሁ ቤተሰቦቼ የምታዩት ነገር አንዳንዱ ደስ የሚል ነገር ነው፣ አንዳንዱ የሚደብር ነገር ነው። ለማንኛውም አሁን ደግሞ ፋኒ ለጂጂክያ የመለሰላት መልስ ደግሞ ሰምተን ብዙ አመት ታገስኩ፣ ዝም አልኩ። ቤተሰቤን ሁሉ ጭምር እናቴን ጭምር ተሳደበች። ችግር የለውም ብዬ እነሱም ቢናደዱም ግን ኦኬ ይሁን ብለው ጸጥ አሉ። አለፉት ማለት ነው፣ ለእኔ ሲሉ ማለት ነው። ግን ጭራሽ እንግዲህ ከኔ አልፋ ቤተሰቦቼንም እየሰደበች ነው። የሚስቴ እናት ሰላምን እያሳጣችኝ ነው። አሁን ግን የሚሻለኝ ይሄ ነው ይላል። ምንድነው የሚሻለክ ፋኒ? ከዚህ በኋላ ምንድነው ያቀድከው? ዝምታህን ይቀጥላል ወይስ ዝምታህን ሰብረህ እንደሷ መገፈጥ ነው የምትጀምረው? ለማንኛውም ሀሳብህ ቤተሰብንም ለማስፈራራት ደረጃ ደርሰሽ ማለት ጦርነቱ ከዛሬ ጀምሮ ነው የሚጀምረው። እናትና ልጅ ናቸው። ልካሰሱ ነው እንዴ? ልትጋፈጡ ነው እንዴ? ፋኒ እንዴት ነህ ወንድሜ? ደህና ነህ? አማች እኮ ናቸው። ሰምሪን የመሰለች ውብ ቆንጆዬ የሰጠችህ እናት ናትና ትዕግስት አድርግ። በቃ ያው ብዙ ጊዜም ትዕግስት አድርጋለህ አይደል? 7 ዓመት በሙሉ ማለት ነው ስትረገጥ ብለሃል። አሁንም ጸጥ በል በቃ ምንም ማድረግ አይቻልም። እስኪ ሀሳብ መጨረሻ ምንድነው ውሳኔ? የሰው ልጅ ይታገሳል። ትዕግስቱ በመጨረሻ ያለቀ ሰዓት የዛኔ ከአንቺ ጋር ምንም ሰጣ ገባ ውስጥ አልገባም። በህግና በህግ እንጨርሰዋለን። አንቺ ቀጥታ ትዕግስት አለው፣ ትዕግስትም ያልቃል፣ ጊዜም ጊዜ አለው፣ ጊዜም ያልፋል በምለው እንግዲህ አማር ነው። ፋኒ ወደ ዛቻ ዓለም እየገባ ነው እያየሁ ሚዲያ ላይ እየወጣሽ ተሳደቢ። እኔ ደግሞ አንቺን በሚቀጣሽ በህግ አካል እንድትቀጪ ካላደረግኩ እኔ ደግሞ ፋኒ አይደለሁም ማለት ነው። ከባድ ውሳኔ ነው። እንግዲህ አሁን አንቺ በምትፈልጊው ሂጂ፣ እኔም ደግሞ በሚቀጣሽ ቁጥጥ አረግሻለሁ። የእናትነት ቦታሽንና ልክሽን አላውቅ ብለሻል፣ አሳይሻለሁ እያለ የሚገርም ነው አይደል? ከባድ ነው። ለማንኛውም እሷስ ምን ትላለች? ፓስ አታረግም ሴት ልጅ ሀይ ያው የኔ ልጅ በፍጹም ከፋኒ ጋር አይገናኙ። በጭንቅላት አይገናኙ፣ በትምህርት አይገናኙ፣ በአስተሳሰብ አይገናኙ፣ በቁመት አይገናኙ። የኔ ልጅ እኮ ጠበቃ እኮ ናት። ምነው እናቴ ሁሉ ነገር በእጅ ጥፍጥፍ አድርጌ ሰራውታልሽ። ጁጁዬ ደህና ነሽ እናቴ? የኔን ልጅ በእጅ ጥፍጥፍ አድርጌ አስተካክዬ ስማምሬ ፈጠርኩ። ፈጣሪ ያልፈጠራትም ልጅ እኮ እንደዚህ አይሪተይ ነውር ነው እንዲያ ነውር ነው። እሷ በቃ ወዳዋለች፣ ተመችቷታል። የልጅሽን ህይወታት ብትብጭ እንዲያ ለማንኛውም ታውቃላችሁ፣ ጉግል ናት የኔ ልጅ፣ ሮኬት ናት የኔ ልጅ። እንዲህ የምታሽከረክረው የኔ ልጅ ጎግልና ጠበቃና ሮኬት ስለሆነች ሮኬትና ጎግልና ጠበቃ የሆነች ልጅ ጠበቃ አድርጋ ይዘዋለች። ስለዚህ ጠበቃ ስትሆን አንቺ ደግሞ ለቀቅ ማድረግ አለብሽ። እንዲሁ ጁጁዬ እናትያ ደህና ነሽ? ግን አይዞሽ በነገራችን ላይ ለማንኛውም ምክር እናት ስለሆንሽ ማለት ነው። ሀሳብ ናት ልጅ ናት። አሁንም እናገረዋለሁ ግን አሁን ያ ድሮ የምታዩት ፍቅር ምናምን የለም፣ ገብቷታል። የኔ ልጅ ግን ተፋጠንን ያለ የማንንም ልጅ እንዲያው እሷሚ ሩገጣ ጀመረች እንዴ? በውስጥ ሹክ ብላለች። አመነች፣ ሰማችሽ እንደ እናትያ ችግር ነው። ለማንኛውም ታይ ግን ጥሩ አይደለም እናት ያለ ነው። በማንኛውም ግቢ እስኪ ተፋጠንን ያለ የማንንም ልጅ ማንም ያሳደግ ቁጭ ብለህ ታሳድጋታለህ። ስለዚህ ነገ ደዚህ ላይ አይሆንም እንጂ እናንተማ እንደኔ አይነት ጠንካራ እናት ባትኖር ልጅ ቁጭ አድርጋ ነበር ላፍ ብለህ የምትሄደው አንተኛውን ብትሆን። ግን ወንድ ነህ ታሳድጋታለህ። በሎ ዘመድ ወዳጆች በጣም ተቸገርኩኝ። መጥፋማት ኖር ነው እናቴ ኖር ነው። ለማንኛውም ትችዋለሁ። አስተሳሰብሽ እናቴ ቁጭ ብለህ አሳድገኝ። እኔ ልጅ ተምራ ጨርሳ በቃኝ ስትል ነው የምትለቅ። በቃኝ ስትል ካሉ ልጆችን ይዘት ሄዳታል። እዛም እንመጣታል። እንዲህ ደስ የምለው ነገር ልጆቹን መሰታችሁት ይዞ መሄዱ እሱ ትልቅ ነገር ነው። እኔማ ልጆችንም ከልክለንክ ልጆቹን ታሳድግና ለእኛ ለቀህልን ትሄዳለህ የምትይ መስሎኝ ነበር። ይህን የመሰለ ፍቅሩን እንግዲህ ማበላሸት፣ ይህን የመሰለ ፍቅሩን ቡትንቱን ማድረግ
አሁን ጥሩ ነው። ከእናት ይጠበቃል። ደስ ይላል ወይ አይልም አይደል? አሁን እንዲህ ሲያያችሁ ብዙ ሰው ነበር የሚወዳቸው ሰምርና ፈኒ ማለት ነው። ለማንኛውም ያው የእናት ቦታ የእናት ይለያልና ውድና እየተከበራችሁ ብርቅዬና ድንቅዬ የሆናችሁ ውድ ቤተሰቦቼ ወዳችሁና ፈቅዳችሁ ሁሌም ስለምታበረታቱኝ ከጎኔ ስለምትሆኑ ከልብ አመሰግናለሁ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ለማንኛውም ሀገራችን ሰላም ያደርግልን፣ ህዝቦቻችን ይጠብቅልን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ቤተሰቦቻችን በጠቅላላ ፈጣሪ ይጠብቅልን። ከመራራቅ መቀራረብን፣ ከመጣላት መታረቅን፣ ከመገፋፋት መደጋገፍን ሁላችሁንም ወዳችኋለሁ። ያ ረቢ ከወንጀል አጽዳን፣ ያ አላህ እርጋታን ስጠን፣ ያ ገፋር ሰላም አምጣልን፣ አንድነት እዝነት ሞላብን።